በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ኅዳር 20 የአቡነ ዮሐንስ ሐጺር ወርኃዊ መታሰቢያ በዓል ነው። አቡነ ዮሐንስ ሐጺር ቁመታቸው አጭር ስለነበር ዮሐንስ ሐጺር አጭሩ ዮሐንስ ተብለዋል። በ309 ዓመተ ምህረት ከተወለዱ በኋላ በ18 ዓመታቸው አስቄጥስ ገዳም ገቡ። አበምኔቱ አባ ባይሞ የምንኩስና ኑሮ እጅግ ከባድ መሆኑን በመንገር ወደ ቤታቸው እንዲመለሱ ቢመክሯቸውም እሳቸው ግን በቁርጥ ሐሳብ ወሰኑ። አባ ባይሞ ግን የዚህን ወጣት ዕጣ ፈንታ ግለጥልኝ ብለው ሱባኤ ያዙ። የታዘዘ መልአክም መጥቶ እርሱ የተመረጠ ዕቃ ይሆናልና ተቀበለው ብሏል ብሎ ነገራቸው። እንደታዘዙትም ተቀበሉት። አቡነ ዮሐንስም ገዳሙ እንደገቡ በብዙ ተጋድሎ ሲኖሩ ምንጣፍ ሳያነጥፉ መሬት ላይ ነበር የሚተኙት። አባታችን በታዛዥነታቸው በእጅጉ ይታወቃሉ። ይህንንም ለመፈተን አንድ ቀን አባ ባይሞ የደረቀ እንጨት አንስተው ለአቡነ ዮሐንስ ሰጧቸውና ይህን ደረቅ እንጨት ትከለውና ውሃ እያጠጣህ አብቅለው ፍሬ እስኪያፈራም ተንከባከበው አሏቸው። አቡነ ዮሐንስም በፍጹም መታዘዝ እሺ ብለው ደረቁን እንጨት ተክለው 3 ዓመት ሙሉ ከሩቅ ቦታ በቀን 2 ጊዜ ውሃ እየቀዱ በማምጣት ማጠጣት ጀመሩ። በ3ኛው ዓመት ደረቁ እንጨት ጸድቆ ለመለመ። ታላቅ ዛፍም ሆኖ አብቦ አፍርቶ ጣፋጭ ፍሬን አፈራ። አባ ባይሞም ፍሬውን ቆርጠው ወስደው የታዛዡን የትሑትን ፍሬ እንወቅመሱ እያሉ ለቅዱሳን አባቶቻችን ሰጧቸው። ቅዱሳንም እግዚአብሔርን እያመሰገኑ ተመገቡት። ዛፉም የመታዘዝ ዛፍ እየተባለ መጠራት ጀመረ። ቅዱሳን ትልቁ የቅድስና ደረጃ ላይ ሲደርሱ ቀና ቢሉ ስሉስ ቅዱስን ይመለከታሉ፣ ዝቅ ቢሉ ደግሞ እንጦሮጦስን ያያሉ። አቡነ ዮሐንስ ሐጺር በታላቅ ተጋድሏቸው ስሉስ ቅዱስን በገሃድ ለማየት የበቁ ታላቅ አባት ናቸው። በአባ ቴዎፍሎስ እጅ በገዳሙ ላይ አበምኔትነት ሲሾሙ ይገባቸዋል የሚል ድምጽ ከሰማይ ተሰምቷል። ሊቀ ጳጳሳቱ አባ ቴዎፍሎስ አቡነ ዮሐንስን ቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጡ ወደ ባቢሎን ልከዋቸው ሄደው አምጥተዋል። አባ ባይሞ ጋር መንፈሳዊ ምክርና ስለ ምንኩስና ትምህርት ለመማር ወደ እርሳቸው የሚመጡ ሁሉ ወደ አቡነ ዮሐንስ ዘንድ ይልኳቸው ነበር። አባ ባይሞ ጊዜ ረፍታቸው ሲደርስ መነኮሳቱን ሰብስበው የአቡነ ዮሐንስን እጅ በመያዝ በምድር ያለ መልአክ ነውና ተቀበሉት ብለው ገዳማቸውንና ልጆቻቸውን እንዲጠብቁላቸው አደራ ሰጧቸው። አቡነ ዮሐንስ የበቃውንና ያልበቃውን ያውቁ ስለነበር ያልተገባው ሰው ሥጋው ደሙን ሊቀበል ሲመጣ ንስሐ ገብቶ እንዲመለስ ይነግሩታል። አባታችን ሲቀድሱ ቅዱስ ቁርባን መቀበል የማይገባቸውን ሰዎች በመንፈስ ቅዱስ አውቀው እየለዩ ዛሬ ሄዳችሁ ንስሐ ገብታችሁ ተመለሱ ይሏቸዋል። የወደፊቱንም በትንቢት ይነግሩ ነበር። አንድ ሰው በኃጢአት ወድቆ ባዩ ጊዜ እንዲህ ይሉ ነበር፣ ይህ ወንድሜ ኃጢአት የሰራው ዛሬ ነው፣ ምናልባት እኔ ደግሞ ነገ ኃጢአት ሰራ ይሆናል። እርሱም በፈተና የጣለ ሰይጣን እኔንም ይጥለኝ ይሆናል። እርሱ ዛሬ ቢበድል ነገ በንስሐ ይታጠባል። አቤቱ እኔ ግን ከኃጢአት የምነጻበት ሰዓት አይኖርኝ ይሆናል እያሉ አምርረው ያለቅሳሉ። የቅድስና ሕይወታቸውንም እንዴት ዕለት ዕለት እንደሚጠብቁ እንዲህ በማለት ተናግረዋል። አንድ ሰው በጾምና በረሃብ
ከጸና የነፍሱ ጠላቶች ይደክማሉ። እኔ በትልቅ ዋርካ ስር የተቀመጠንና አራዊት ሊጣሉት የመጣን ሰው መስላለሁ። ሊቋቋማቸው እንደማይችል ከተረዳ ሸሽቶ ወደ ዛፉ በመውጣት ነፍሱን ያድናል። በእኔም የተፈጸመው ይህ ነው። በባዕቴ ተቀምጬ ክፉ ሐሳቦች ሊቃወሙኝ ሲመጡ ሊቋቋማቸው እንደማልችል ባወቅኩ ጊዜ በጸሎት ወደ እግዚአብሔር ሸሽቼ እመሸጋለሁ። በዚያም ከጠላቶች ፍላጻ ያድናለሁ በማለት እንዴት የቅድስና ሕይወታቸውን ይጠብቁ እንደነበር ተናግረዋል። አቡነ ዮሐንስ ሐጺር የሚታወቁበት አንድ ትልቅ ግብራቸው የአትናስያ ሞት ወደ ሕይወት የለወጡበት ነው። አትናስያ መጀመሪያ ላይ ጻድቅ ነበረች። በገንዘቧ ገዳማትንና መነኮሳትን የምትረዳ አገልጋዮችን የምትረዳ ደግ ሴት ነበረች። ነገር ግን በኋላ ላይ ጠላት ሰይጣን በወጥመዱ ጣላትና በዝሙት እንድትወድቅ አደረጋት። ዘማዊ ሴትም ሆነች። በቀድሞ የቅድስና ሕይወቷ የሚያውቋት መነኮሳት ሁሉ መክረው ይመልሷት ቢሞክሩ አልመለስላቸው አለች። ይልቁንም ሊመክሯት ሲመጡ የሳቀችባቸው ታሾፍባቸው ጀመር። በመጨረሻም መነኮሳቱ አቡነ ዮሐንስ ሐጺርን ላኳቸው። እርሳቸውም ተራ ሰው መስለው ወደ ቤቷ ገቡ። ለዝሙት የመጣ ተራ ሰው መስሏት በደስታ ተቀበለችው። ልታጫውተውም ስትሞክር ዮሐንስ ሐጺር ማልቀስ ጀመሩ። ለምን ታለቅሳለህ ብትላቸው መልክሽ ደስ ብሎኛል አሏት። እርሷም ታዲያ ደስ የሚል መልክ ያስቃል እንጂ መች ያስለቅሳል ስትላቸው የለም ነገ ገሃነም እንደምትወርጅ ታይቶኝ ነው። ኖ የሰይጣን ማደሪያ ሆንሽ፣ ብዙ አጋንንት በሰውነት ሲወጡ ሲወርዱ ያለው እያሉ ብዙ መክረው አስተማሯት። እርሷም አይነ ልቦና ተከፍቶላት ወደ ልቧ ተመለሰች። አትናስያም በጣም ደንግጣ በመጸጸት ታዲያ ምን ባደርግ ይሻለኛል አለቻቸው። ንስሐ ግቢ አሏት። በእውኑ አሁን እኔ ምሕረት አገኛለሁን? ኃጢአቴ ብዙ ነው፣ ከእግዚአብሔር ጋር ማን ያስታርቅልኛል ስትላቸው እኔ አስታርቅሻለሁ ተከተይኝ ብለው ወጥተው ሄዱ። እርሷም ለዋል ልደርስ ሳትል በሯ እንደተከፈተ ቤት ንብረቷን ትታ አባ ዮሐንስን ተከተለቻቸው። ከእነሱም ላይ ለመድረስ እየሮጠች ስትሄድ በለስላሴ የኖረ እግሯ እየቆሰለና እየተሰነጣጠቀ ደሟ እንደ ውሃ በመሬት ላይ ፈሰሰ። ሲመሽ ከገዳሙ በር ላይ ደርሳ የምታርፍበትን ቦታ ለይተው ሰጧትና እዚያ ተኛች። አባ ዮሐንስ ሌሊት ለጸሎት ሲነሱ መላእክት ሲወጡ ሲወርዱ ተመልክተው ይህ የማየው ነገር ምንድነው በማለት አንዱን መልአክ ጠየቁት። ትላንትና አንተን ተከትላ የመጣችው ሴት ሞታ ነፍሷን እያሳረግን ነው አሏቸው። እግዚኦ ንስሐ ሳትገባ ብለው ደነገጡ። መልአኩም አንተን ልትከተል ገና አንድ እግሯን ከቤት ስታወጣ ኃጢአቷ በሙሉ ተፍቆላታል፣ አሁን ወደ ገነት እየወሰናት ነው ሲል መለሰላቸው። አባ ዮሐንስ ሐጺርም ተገርመው እግዚአብሔርን እያመሰገኑ መቃብሯስ ነገር እንዴት ነው ብለው ጠየቁት። መልአኩም አንበሶች ይመጣሉ፣ የመቃብሯን ቦታ ለክታ አሳያቸው ብሏቸው ተሰወረ። አንበሶችም መጥተው አባ ዮሐንስ ቦታውን ለክተውላቸው አንበሶቹ መቃብሩን ቆፍረው በክብር ቀብረውታል። በአንዲት ዕለት ወደ በዓታቸው ሲገቡ ጌታችን ተገልጦላቸው ለተሞታቸው መቅረቡን ከነገራቸው በኋላ
ታላቅ ቃል ኪዳን ሰጥቷቸው በጥቅምት 20 ቀን በ409 ዓመተ ምህረት በሰላም አርፈዋል። የአቡነ ዮሐንስ ሐፂር የሥጋው ፍልሰት የሆነው በቁልዝም ገዳም ካረፈ በኋላ ነው። ለአባቶች ሊቀ ጳጳሳት 48ኛ የሆነው አባ ዮሐንስ ወደ አስቄጥስ ገዳም በሄደ ጊዜ መነኮሳት የቅዱስ ዮሐንስ ሐፂርን ሥጋውን አፍልሰን በዚህ በቤተ ክርስቲያኑ ሥጋው ባለበት ለፈጣሪያችን እንስገድ አሉት። የአቡነ ዮሐንስ ሐፂር ሥጋው ይጠበቅ የነበረው የኬልቆዶንን ጉባኤ በሚቀበሉ ከሃዲያን ነበር። የአቡነ ዮሐንስ ሐፂር ሥጋው ይጠበቅ የነበረው የኬልቆዶንን ጉባኤ በሚቀበሉ ከሃዲያን ነበር። አባ ዮሐንስም መልእክት ጽፎ ወደ ቁልዝም ነገር ቢልክም እነዚህ ከሃዲያን የቅዱስን ሥጋ ከለከሏቸው። ነገር ግን ሥጋው ያለበትን ቦታ አዩት። ከጥቂት ቀን በኋላ ከታላላቅ አረቦች ወገን የሆነ ለቁልዝም ሀገር መኮንን ሆኖ ተሾመ። እርሱም ለሀገሪቱ ኤጲስቆጶስ ለአባ ሚካኤል ወዳጁ ነው። አባ ዮሐንስም ይህንን ሲሰማ ለቅዱስ ዮሐንስ ሐፂር የሥጋው ፍልሰት መነኮሳትን እንዲረዳቸው ለአባ ሚካኤል መልእክት ላከ። አባ ሚካኤልም ከከሃዲያን እጅ ሊወጣ መሆኑን አስቦ ደስ አለው። ጉዳዩንም ወዳጁ ለሆነው መኮንን ነገረውና ሁለቱም መነኮሳቱን አስከትለው ወደ ገዳሙ ሄዱ። መኮንኑም መነኮሳቱን ይዞ ወደ ገዳሙ እንዴት እንደሚገባ ካሰበ በኋላ መነኮሳትን ከላይ የአረቦችን ልብስ አስለብሶ ብዙ ፈረሶችን ይዞ ቁልዝም ገዳም ደረሱ። መኮንኑም በዚያ የሚኖረውን የመለካውያንን ኤጲስቆጶስ በዚች ሌሊት በዚህ ገዳም ማደር ፈልጋለሁና ያንተም መነኮሳት ከገዳሙ አስወጣችሁ ብሎ አዘዘው። ኤጲስቆጶስም እንደታዘዘው አደረገ። ከዚህም በኋላ መነኮሳቱ የቅዱስ ዮሐንስ ሐፂርን ሥጋ ይዘው ወደ ምስር ሀገር ከደረሱ በኋላ አስቄጥስ ገዳም ደረሱ። የአባ መቃርስ ገዳም መነኮሳትም ወንጌልን፣ መስቀሎችን፣ መብራቶችን ይዘው እየዘመሩ በታላቅ ክብር ተቀበሏቸው። ወደ አባ መቃርስ ሥጋም አቅርበውት የቁርባን ቅዳሴን ቀደሱ። በቅዳሴው ላይ ቅዱስ ወንጌል በተነበበ ጊዜ ታላቅ የሆነ ድንቅ ታምር ተፈጸመ። ቤተ ክርስቲያኒቱ ሁለመናዋ በሰማያዊ ብርሃን ተጥለቀለቀች። ከቶ እንደርሱ ነው የማያውቅ በጎ መዓዛም ሸተተ። ይህም ታምር ለ7 ቀናት ቆየ። ከዚህም በኋላ የቅዱስ ዮሐንስ ሐፂርን ሥጋ ወደ ራሱ ቤተ ክርስቲያን በክብር ወስደው ሲያኖሩት አሁንም ድንቅ ታምራት ተፈጽመው ታዩ። አባ ማርቆስም የእስክንድርያ ሀገር ታላላቅ ሰዎችን አስከትሎ ወደ ቤተ ክርስቲያኑ ገብቶ የቅዱስ ዮሐንስ ሐፂርን ሥጋ የተጠቀለለበትን ሰሌን ገልጦ ሲሳለሙ ታላቅ መብረቅና ነጎድጓድ ሆነ። ወዲያውም በቤተ ክርስቲያን ውስጥ ያሉት ሁሉም ደንግጠው ወደቁ። ሊቀ ጳጳሳቱም ሰሌኑን መልሶ ሥጋውን በጠቀለለ ጊዜ ሰላም ሆነ። እርሱም እንዲህ እያሉ ቅዱስ ዮሐንስ ሐፂርን አመሰግኑ። ፈጣን ደመና ሆነ መንፈስ ቅዱስን ዝናብ የተሸከም 3 ደቂቅ ወዳሉበት ወደ ባቢሎን ሄድክ። በላይ ባደረ በመንፈስ ቅዱስ ኃይል ወደ እስክንድርያ የተመለስ። ሁለተኛም ወደ ቁልዝም ሀገር ሄድክ። ጣዖትን ቤቶች አፍርሰህ ሃይማኖትን የሰበክ፣ ሕሙማንም የፈወስ፣ አጋንንትን ያወጣ፣ ወደ ርስትም የተመለስ፣
አንተ የበረከት ማደሪያ ነህ እያሉ አመሰገኑት። ቅዱስ ዮሐንስ ሐጺር ረድኤቱ በረከቱ ይደርብን፣ በጸሎቱም ይማረን ለዘላለሙ በእውነት አሜን።